ካስታውስክ እዚህ ጋር ነበር የጸለይነው ጉባኤ ራሱ ይጸልይ ነበር። ቦታ አይገባም አልከኝ ማለት ነው። እሺ ኤስ ሰው ያለበት ፋሚሊ ታውቂያለሽ? በጌታ በኢየሱስ ስም ከነሱ ቤትና ቤተሰብ ላይ አንቺ ላይ የተወረወረውን ፍላጻ ዛሬ ሰብሬዋለሁ። ከበደ ማን? ከበደ ነኝ። የሚገርም የቃል ግልጠትና ሙላት እዚህ ሰው ላይ ያያለ። አሜን። ሌላስ የሚገርም ያገለግላል ወይ ብትሉኝ ከማንም ያላነሰ ያገለግላል። ግን የሆነ እድሎቹ ምናምኖቹን ሰዎች እንዲህ ዝግትግት አድርገው ነው ማየው። መንገዱ ላይ የቆሙ ሰዎች ነው ማየው። እንዳይዘረጋ የሚያረጉ እጆች ነው ማየው። ከእንትን ጀምሮ ከሐሳብ ጀምሮ ከአእምሮ ጀምሮ ተነስኩም። የሚገርም የቃል ግልጠት አንተ ውስጥ አለ። ከማንም ያላነሰ አገልግሎት ማገልገል የምትችልበት የጸጋ ስጦታ አንተ ውስጥ አለ። ነገር ግን ሰዎች መንገድ ላይ ይቆማሉ። ከምን ጀምሮ አልኩ? ካስተሳሰብ ጀምሮ። ከዚህ በኋላ እየተሰለፍኩ በወረፋ በመናምን አታገለግልም። አቦ ጃላ ብራአዳላ ባሳታካ የሰማይታ አንዴ ከወደቀብህ በቃ እስከ መጨረሻው ልባርካችሁ። እጣችሁ በአማረ ስፍራ ይውደቅ፣ መረባችሁ በቀኝ ይውደቅ። አምላኬ እግዚአብሔር እንደ ባለጠግነቱ መጠን በክርስቶስ ኢየሱስም ደግሞ ደጋግሞ ለዘላለም ይባርካችሁ። እግዚአብሔር እንዲህ አለኝ፣ ለኤርትራውያኖች ለአስመራ ምድር አሜን በረከት ከሚሆኑ ሰዎች አንዱ አረጋለሁ። አሜን። ለኢትዮጵያውያን አሜን። መላ ግራ ለገባቸው መላ ለጠፋባቸው ሰዎች አሜን እግዚአብሔር የመፍትሄ ሰው አረጋለሁ አለ። አሜን። ስለ ፕሮሰስ ምን ታውቃለህ? ሞክሬያለሁ። ከዛ ፌል አረገ። ከዛ ተስፋ ቆረጥክ። ከዛ እግዚአብሔር ሆይ ምንድነው ከኔ የምትፈልገው አንተ ብየዋል። ምንድነው በኔ ህይወት ላይ ፕሮግራም ምንድነው ብያለሁ። እንዳገለግል ከሆነ ደግሞ አገልግለኝ ካልክ ስፍራ ስጠኝ። የት ነው ማገለግለው? እንደዚህ በቀኝም በግራም እንዲህ መገፋፋት እንደገና የሰዎች ፊት ማየት ምናምን ሰለቸ። እንዲሁ እንደቆምክ ቀባሃለሁ በጌታ በኢየሱስ ስምና ስልጣን። ከዚህ በኋላ ላትገደም አሜን፣ ላትቆም በጌታ በኢየሱስ ስም መቀጠል ይሆንልህ። አሜን። በኔ ላይ ያለው የእግዚአብሔር መንፈስ በጌታ በኢየሱስ ስም የጸጋ ስጦታ በሁለት እጥፍ ያገኘ መልእክት እንዳለ ከኔ ጋር እርግጠኛ ነኝ። በጣም እርግጠኛ በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። እውነት ነው። በጌታ መንፈስ ወደዚህ ወደ ደቡብ አካባቢ ሄድኩ። ወደ አዋሳ ከተማ ምናምን ሲዳማ ክልል እውነት ነው። እዛ አካባቢ ነበርኩኝ። ጂሰስ አላውቅም በምን አይነት ሁኔታ ውስጥ እያለፍክ እንዳለ። የጌታ መንፈስ ግን እንደዚህ ይለኛል፣ በፊትህ ሄዳለሁ። አሜን። ተራሮችን ትክክል አደርጋለሁ። አሜን። ዋው ጂሰስ አሜን። ነገሮች ልክ ስትደርስ ፈቅ ይሉብሃል። ስትደርስ ይርቁብሃል። ልትነካው ስትል ከእጅ አምልጠው ይወጣሉ። ዛሬ ይሄን ጭንገፋ ጉልበት ረግሜዋል። አሜን አሜን። ከነበርክ አላውቅም ቀድም እየተናገርኩ ነበር። ከእንግዲህ ወዲያ ሞትና ጭንገፋ አይሆንም እያልኩ ነበር። አሜን። ያልገባህበት ያልወጣህበት ያልሞከርከው ያልነካከው ነገር የለም። ከስራ ጀምሮ እስከ አገልግሎት ማለት ነው። በሁሉም ግን ፌላሪቲ ይመታሃል። በጣም ምን እንደሆነ አታውቅም። ኮምፕሊኬትድ ሆኛለሁ በጣም የሆነ ዴለሞ ምናምን የሚል ስም ታውቃለህ? ሎዳሞ አባቴ ነው። ከበደ ማን ነው? ከበደ እኔ ነኝ። እኔ ልሳሳት እችላለሁ። እኔ ላይ የሚሰራው የእግዚአብሔር መንፈስ ሻርፕ። እኔ ነገርኩ ስምና አንተ ነገርከኝ ስም የአባትን ስም ቀጥሎ መጥራት ለኔ አይከብድም ነበር። አይገናኝ። አንተ ነገርከኝ ስምና እኔ ነገርኩ ስም አይገናኝም። ግን አባት ዘር ፋሚሊ ውስጥ ያለ ስም ነው እኔ እየጠራውልህ ያለው። ዴለሞ ምናምን የሚባል ስም ዴላሞ አጎቴ ነው። አንተ ባትደርስ ባታየኝ ኖሮ አይዞ ያለኝ ሰው ድንገት ተሰብሮ የማይሰበረው አይዞ ብሎ ትቶ የማይሄደው አለው ብሎ የማይከዳ የሰራዊት ጌታ እግዚአብሔር ከኔና ከናንተ ጋር ነው። አላውቅም እግዚአብሔር ኮኔክሽኖችን ከዚህ ሰዓት ጀምሮ አስለቀቅኩ አለኝ። አሜን። ኔትወርክን የዘጋ የቆለፈውን ዛሬ በኢየሱስ ስምና ስልጣን ረገምኩት። ከዚህ ሰዓት ጀምሮ ላንተና ላንተ ነገር በኢየሱስ ስም መፈታት ይሆን። ከሞን አሜን። ናይን ጸጋ ተካፈል። ሰው እነሱ ፋሚሊ ውስጥ ከባድ የሆነ ከርስ ነው ያለው። ከርስ አለ ማለት ሰው ሲሳካለት የማይወድ ስፒሪት አለ፣ ሚናደድ ስፒሪት። ተምሮ ጫፍ ደርሱ ሰርተው ለፍተው ስኬት ጋር እንዳይገናኙ ነው የሚያደርገው። ዛሬ ተሰበረ። አሜን። እሺ ተሰበረ በላይ ተሰበረ። ዘይት አምጡልኛ። አሜን። ይሄን ቅባት ዘይት በኢየሱስ አሜን። ኢየሱስ
ጄላ ብራዳ ላባሳታ ካያራ ላቦስ አንጣጆች ከዚች ማይክሮ ሰከንድ ጀምሮ በጌታዬ በኢየሱስ ክርስቶስ ስምና ስልጣን በሄድክበት ሁሉ በመጎስ መከናወን ይሆንልህ። አሜን። የእጆች ስራ ሁሉ ይባረክ። አሜን። በአብ ልጅ በኢየሱስ ስም ባረኩ ለበረከቱ። አሜን። ታውቀዋለህ? ጌታ የሚናገረው ሁሉ ትክክል ነው። ትክክል ነው። ትክክል ነው። በእውቀት ራሱ ቤት ውስጥ ሁሉም ጂነሶች ናቸው። እዚህ አዲስ አበባ ትልቅ ቦታ ግን አይሳካላቸው። በቃ ይሄዳሉ፣ አይሳካላቸው። እሱም በጣም የእውቀት ነው። በጣም ጂነስ በቃ በቤቱ ራሱ በሀገራችን ላይ የመጀመሪያ ስትሬት የሰሩ ሰዎች ናቸው። በቤተሰብ ታዋቂ የእውቀት አባቶች ናቸው። ጌታ መንፈስ ቅዱስ ዋሸ። ተምረው ለፍተው ሰርተው ጫፍ ሊደርሱ ሲሉ ዜሮ ነው የሚሉት። ጌታ መንፈስ ቅዱስ ይረዳኛል። ለኦል ፋሚሊ የጸሎት ሸክም ወስጄ እጸልይላችኋለሁ። አሜን። ይኸው ጌታ መስል አሜን። ምንም ሆኖ አይ ዶንት ኬር ግን እኔ እጸልያለሁ። እግዚአብሔር የእያንዳንዱን ትብታብ ቋጠሮ ምናምን ካልፈታ አሜን። እሱ እጄን ይዞ እየመረቀኝ ነበር። እዚህ ቤት ስላመጣኝ በጣም ነው ማመሰግነው። ይሄ ቤት አንተን ያመጣህ እሱ ነው። እኔ ነኝ ያመጣሁት። አንተ እሱን አመጣህ። እሱ ነው አንተን የሚመርቀህ። ይዞኝ እየመረ በቃ እዚህ ቤት ይሄ የተለየ መንፈስ አለ። እዚህ ቤት ከመጣሁ በኋላ ገና ሳላገለግለው ማለት ነው። ሳታገለግለው ማለት እዚህ ቤት ስላመጣኝ አመሰግናለሁ ብሎ ሲያቀፈኝ ማሚ እንዴት ነሽ? ይኸውልህ ዛሬ ነው የለበስኩት ይሄን ሸሚዝ። ጌታ መስሎኝ ብራንድ ነው ምናምን ብዬ አለመጻደቅም። ማሚ ርብቃ ታውቃለች። አሁን ከዚህ ሲሄድ የምለብሰው ነገር ከሰጡኝ እዚሁ አውልቄ ሰጥቼ ነው የምሄደው። ከሌለ ግን መኪና ውስጥ ገብቼ ቢሆን እሰጥሃለሁ። እሺ ምልህ የጨርቅ ችግር ስላለብህ አይደል? አንተ ከዛ ያለፍክ ሰው ነው። እውነት ነው። ተባረክልኝ። አሜን። ኢየሱስ ከኢያሱ ላይ እድፋሙን ጥምጥም ምን በሉለት አለ አልኩ። ከዛ ምን አልብሱልኝ አለ። ዛሬ በጌታ በኢየሱስ ስም የትኛውም እድፋም ጥምጥም ዘር ቆጥሮ የመጣ ከእናት ከአባት ከአያት ከቅድመ አያት የተከተለ ዘር ማንዘር ላይ ነግሻለሁ ያለውን ከእናንተና ከቤታችሁ ላይ ረግሜዋለሁ። በኢየሱስ ስም የተረገመ ይሁን። ሂድ፣ በነገር ሁሉ ተከናወን፣ ይሳካል። የአምላኬ የእግዚአብሔር መንፈስ ባንተ ላይ አሁን በኃይል ይምጣ። ተፈጸመ። የማይሄድ ነገር ሰጠውሽ አለኝ ጌታ። ቆሚ እስቲ ጃላ ብራዳ ላባሳታካ ሰይጣን ግራ ይግባው እባክሽ። አንቺ እጆችሽን ያንቺ ስጋት ያለው ይሄዳል አይደል? እግዚአብሔር ደግሞ የማይሄድ ነገር አሜን። ጃላ ብራዳ ላባሳ ላይሰንስ የኢንቨስትመንት ላይሰንስ ጄላ ብራዳ ላባሳታካ እግዚአብሔር አሳልፎ ሲሰጥሽ ያለ አሜን አሜን። እኔ ከየት ምድር እንደመጣሽ አላውቅም፣ ግን ወደ መጣሽበት ምድር በባዶ አትመለሽም በላታለሁ። ማሚዬ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ከየት ነው የመጣሽው? ጀርመን። በባዶ አልመለስም በይ። በባዶ አልመለስም። እግዚአብሔር ከኔ ጋራ ነው በይ። እግዚአብሔር ከኔ ጋራ ነው። ስንት ሰልፍ አንቺ ህይወት ላይ፣ ስንት ጥያቄ አንቺ ህይወት ላይ፣ ስንት ቀን አለቀሽ፣ ስንት ቀን ቆዘምሽ። ጌታ ግን ዛሬ አሰብኩሽ አለ። ለምን ደስ አለሽ አንቺ? ለምን ደስ አለሽ? አንተ ባትደርስ ባታየኝ ኖሮ። አይዞሽ ተነሽ። እንደዚህ አይነት ልብ ያላቸው ሰዎች ያስቀኑኛል። በቃ ታውቃላችሁ ማለት የሰው ጭንቀት የሚጨንቃቸው፣ የሰው ችግር የሚቸግራቸው። ለምንድነው ታለቅሽው? የእግዚአብሔር ሰው በሆነ ጊዜ መጥቼ ማለት ነው ሞት በቤቷ አንድ እህት መጸልይላታለች። መናገር አልቻልኩም። አይዞሽ ነቢይ ካስታውስክ እዚህ ጋር ነበር የጸለይንም ጉባኤ ራሱ ይጸልይ ነበረ። ለሷ ሳይሆን ሌላ ሴት አለች አንቺ የምትቃትችላት ሌላ ሀገር ላይ እና ስለሷ በጣም ትማልጃለሽ ምናምን ብሎ እግዚአብሔር ሲናገር ቦታ አይገባም አልከኝ ማለት ነው ቤቷ እና ኦሬዲ እኔ እና እሷ እንጸልያለን እና
በቃ እኔ ደግሞ ቪዲዮውን ያየሁት ቲክቶክ ላይ ነው እና እኔ ያለው ሞት አይገባም፣ በእውነት አይገባም። አሁን ራሱ ማለት ነው አንቺን እግዚአብሔር ሳይናገርሽ አንወጣም እያልኳት ነበር። እርግጠኛ ነሽ? እግዚአብሔር አለችሽ የእግዚአብሔር ሴት? እሺ ቀጥይ። እና በቃ እንደዚህ ስትታይ ኖርማል ሰው ነው የምመስለው፣ ግን በጣም በብዙ ቻሌንጅ እና በቃ እግዚአብሔር የረዳት ሴት ናት። እግዚአብሔር አብራት ያለ ሴት ናት እና ስለሷም በድፍረት መናገር እችላለሁ ማለት ነው። የሆነ ነገር እንደምትቀበል አምኜ ነው። በቃ ካልመጣሽ እላታለሁ። ግን አዘግይቷት ነበረ ሰይጣን። እግዚአብሔር ግን ዛሬ አመጣትና ትላንትና ነው የገባችው ማለት ገና። ነው። ስለዚህ አንቺ ባለሽበት በዚህ ጉባኤ ለሷ መልእክት መጣ። ቶ ካለሽ ልጸልይ ስለሆነ ሰው ስትጨነቅ ያየው። አንተ ታያለች። እነሱ ፋሚሊ ላይ እንደሚመለከው እንደዛ እናንተም ፋሚሊ ላይ የአምልኮ ስርዓት ነበራችሁ። እውነት ነው። ከባድ የሆነ የአምልኮ ስርዓት ዳልሞቴ ጠቋር ምናምን እና ይሄ ስፒሪት ምን ያደርጋል መሰለሽ? ለወንዱም ለሴቱም ስኬት ይከለክላል። አሁን ስኬት የሚመስል ትንንሽ ነገር ህይወታችሁ ላይ ይታያል፣ ይጠፋል። ገንዘብ ከሆነ ለኑሮ ለዕለት የሚሆን ነገር አይቸግራችሁ። ህይወት የሚባል ነገር ግን ከባድ ሆኗል እናንተ ቤት። ዛሬ እሱ ቀንበር ይሰበር። መቼ ካታራባሽ ያራቦስ ለትውልድ በረከት አረግሻለሁ። አሜን አሜን። ጀርመን ከሚባል ሀገር ሀዘን ሊያሰማሽ በጌታ በኢየሱስ ስም አይሆንም። እርግጠኛ ነሽ? እንደ ነብይ ተናገርኩኝ። አዋጁን በአዋጅ ሽሬዋለሁ። አንድ ሰው ተሽሯል ይበለኛ። ድገምና ተሽሯል በለኛ። የመጨረሻ ተሽሯል በለኝ። እንደ እምነትሽ ሆነልሽ። እግዚአብሔር ጣልቃ ገባ ሆነ። የዘላለም አምላክ የዘመናት ንጉሥ ልዑል እግዚአብሔር ሆይ ይህችን ባሪያ በፊት ይዘን ቆመናል። በታወጀበት በየትኛውም ክፉ አዋጅ አሁን ጣልቃ ግባ። የበቃ ምልሽ የዋህነት ጥግ ያለባት ለራሷ ኑሮ ኖራማ በፍጹም እድሜዋን የጨረሰችው ለሰዎች የኖረችው ለሰዎች እውነት ነው። እንኳን እሷ እህቷ እኔ ራራሁላት። ጌታ ደግሞ ከኔም ከሷም ከናንተም በላይ ራራላት። አሜን። ጣልቃ ይግባ። አሜን። ፈቃድ ብቻ ይፈጸም በኢየሱስ ስም አሜን። አሜን። ምን ትሉታላችሁ? ይሄን ጌታ የመጀመሪያ ሰይጣን ጤናሽ ላይ ያስቀመጠ ስጋና ደምሽ ላይ ያስቀመጠው ነው። በኢየሱስ ስም ረገምኩት። በቃ አንድ ውሃ ብቻ አሁን ቸር የሆነ ሰው አንድ ውሃ ብቻ ነይ። አንቺ ደግሞ ይሄንን በጌታ በኢየሱስ ስም እጥፍ መንፈስ ወሰጂ። ታዩ እሱን ውሃውን ያንቺ ሰዓት ነው አሁን። አሜን። ወሰጂው እንኪ። አሜን። ዳዲ ማስ ኤካዲ ባዳ ዳዲ አይ ሜያዲያ ቄስ ሰው ያለበት ፋሚሊ ታውቂያለሽ? ኢየሱስ ማን ነው? በጌታ በኢየሱስ ስም ከነሱ ቤትና ቤተሰብ ላይ አንቺ ላይ የተወረወረውን ፍላጻ ዛሬ ሰብሬዋለሁ። የትኛውም ባንቺ ላይ የተሰራ መሳሪያ እንዳይከናወን በኢየሱስ ስም ረግሜዋለሁ። አሜን። የሰማያት አባት እግዚአብሔር ሆይ ይሄ ውሃ ነው፣ ምንም አቅም ጉልበት የለው። የስምህን ኃይል ጠርቼበታለሁ። አሁን ተአምራት ይሁን። በእህቴ ላይ የታወጀ ስጋና ደሟ ላይ ያለ የትኛውም ህመምና ደዌ በክርስቶስ ኢየሱስ ስም ሰንበሳት እንደሚቀልጥ አሁን ይቅለጥ። በኢየሱስ ስም አሁን ይቅለጥ። በኢየሱስ ስም አሁን ይቅለጥ። በኢየሱስ ስም አሁን ይቅለጥ። አሜን። ሃሌሉያ። መድኃኒት ሆነልሽ። አሜን። ነይ ተንበርከኪ። አባቶይ ይሄን ስለምታደርግላት አመሰግንሃለሁ። ከእግር ጥፍሯ እስከ ራስ ጸጉሯ ድረስ በክርስቶስ ኢየሱስ ስምና ስልጣን ፈውስ ይሁንላት። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ተፈጸመ። አሜን። የትኛውም የድግምት ስራ በክርስቶስ ኢየሱስ ስም አሁን ፈረሰ። የደሙን ምልክት በግንባርሽ ላይ ያደረገ ኢየሱስ ተፈጸመ።